ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በአማራ ክልል ባለፉት 5 ቀናት 2 ክስተቶች ጎላ ብለው የመገናኛ ብዙሃን መድረኮች አጀንዳ በመሆን የተነሱ ናቸው ማለት ይቻላል። አንደኛው የአብይ አህመድ አገዛዝ በእጅ ጥምዘዛ ማስፈራራት የጠራው የድጋፍ ሰልፍ ሲሆን፣ ሌላኛው የተለመደው የፋኖች የድል ግስጋሴ ነው። ረቡዕ ዕለት በአራቱም የአማራ ማዕዘናት የድጋፍ ሰልፍ አድርጉልኝ በሚል የሌባ አይነ ደረቅ ሆኖ ህዝቡን ስለገደልኩ መርቀኝ፣ ስለዘረፍኩህ አመስግነኝ፣ ስላፈናቀልኩህ አወድሰኝ፣ ማሳን ስላቃጠልኩም በርታ በለኝ አይነት ትርጓሜ የተሰጠው የድጋፍ ሰልፍ የጠራው የአብይ አህመድ አገዛዝ እንዳሰበውና እንዳቀደው ሳይሆንለት ቀርቶ በተቃራኒ ውጤት ሰልፎቹ ተጠናቀዋል። የፋኖ ኃይሎች በዚህ ሁሉ ያገዛዙ የሰልፍ ግርግር ስራቸውን ሳይዘነጉ ድላቸውን በየአቅጣጫው እያስመዘገቡ ነው ያለፉትን 5 ቀናት የዘለቁት። ገዢ መሬቶችን አስለቅቀዋል፣ ቁልፍ ቦታዎችን ተቆጣጥረዋል፣ ስንቅና ትጥቅ በእጃቸው አስገብተዋል። በዛሬው መሰናዶ በሁለቱ የሸዋ እዞችና ከወሎ የፋኖ ቃል አቀባዮች ያደረሱንን ዘገባ እንመለከታለን። ከአማራ ፋኖ ሸዋ እዝ የሰሞኑ እንቅስቃሴ እንጀምራለን። አርበኛ ንጋቱ ይታገሱ የአማራ ፋኖ ሸዋ እዝ ምክትል የህዝብ ግንኙነት ኃላፊ ይቀጥላል። የአማራ ፋኖ ሸዋ እዝ እንግዲህ በስሩ ያሉ የተለያዩ ክፍለ ጦሮች ትልልቅ ስራዎች እየሰሩ ነው በእለቱ የዋሉት። ከዚህም መካከል የመጀመሪያው ይኩኖ አምላክ ክፍለ ጦር እንግዲህ የክፍለ ጦር ያው በስፋት የሚንቀሳቀሰው በማጀቴ በከፊል መንዝና እንዲሁ በአጣዬ የተወሰነ ክፍሎች እንቅስቃሴ ያደርጋል። የክፍለ ጦር በተለይ ዛሬ ጠዋት 12 ሰዓት ላይ ልዩ ቦታው ካራቆሪ የሚባል ቦታ ላይ እንግዲህ የሚንቀሳቀስ የፕሮፌሰር አስራት ወልደየስ ብርጌድ እዛ አካባቢ በስፋት ይንቀሳቀሳል እና ያን አካባቢ ያው ቅድም እንደገለጽከው የአማራ ፋኖ ሸዋ እዝ ከ2 ቀን በፊት በተለይ የትራንስፖርት እንቅስቃሴ ገደብ ጥሏል። ይህን ገደብ እያስከበረ ያለ በማለቴ በካራቆሪ አካባቢ ይህን ገደብ እያስከበረ ያለ ፕሮፌሰር አስራት ወልደየስ ብርጌድን እንግዲህ ለመደምሰስና መንገዱን ለማስከፈት ከ2 አቅጣጫ የጠላት ኃይል እንቅስቃሴ አድርጎ ነበር። ይሄው እንግዲህ ከአጣዬ አካባቢ የመጣው ኃይል ልዩ ቦታው ኮኩቢ በሚባል ቦታ ላይ ከፍተኛ ጉዳት ደርሶበታል። ማለቴ የአማራ ፋኖ ሸዋ እዝ ፕሮፌሰር አስራት ወልደየስ ብርጌድ የጠላት ኃይል ወደ ካራቆሪ እንደሚመጣ ቀድሞ መረጃ ስለነበረው ደፈጣ ኮኩቢ እና ዥንጎሬ በሚባል ቦታ ላይ ወጥተው ነበረ። የጠላት ኃይልም ከአጣዬ በኩል የመጣውን የጠላት ኃይል ኮኩቢ ላይ ከፍተኛ ጉዳት አድርሶበታል። ደፈጣ ያደረገው የፋኖ ኃይል ከጨፋና ከኬሚሴ ተውጣጡ የመጣው በ4 ተሽከርካሪ የመጣው ኃይል እንዲሁም ከባድ መሳሪያዎችን ይዞ የመጣው ኃይል ደግሞ ዥንጎሬ በምትባል ወይንም ከካራቆሪ በስተሰሜን አቅጣጫ 5 ኪሎ ሜትር ርቀት ላይ በግምት እዛ ላይ ደፈጣ የወጣው የፋኖ ኃይል ከፍተኛ ጉዳት አድርሶበታል። እንግዲህ በዚሁ በፕሮፌሰር አስራት ወልደየስ ብርጌድ ስር ያለ አይሻ ሰይድ ሻለቃና 4ኛ ሻለቃ አንደኛ ሻምበል ቦታው ላይ ነበሩ። እዛው ካራቆሪ ላይ በእነዚህ ኃይል ብቻ ነው የጠላት ኃይል እንግዲህ አይቀጡ ቅጣት የተቀጣው። ከፍተኛ ጉዳትም አስተናግዷል። በተለይ የመጀመሪያው ከአጣዬ የመጣው እግረኛ አስቀድሞ ነበር። ሁሉም ከፊት የነበሩ ትግረኞች ሙትና ቁስለኛን የሆኑት እነሱን ለማንሳት ድጋሚ ከአጣዬ በኦራል እና በሌሎች ተሽከርካሪዎች ከባባድ መሳሪያዎችን ይዞ መጥቶ ሽፋን እየሰጠ ለማውጣት ሞክሮ ነበር። ነገር ግን ቀድሞ የመጣው የኦራል ተሽከርካሪ ሙሉ ለሙሉ በከባድ መሳሪያ በዲሽቃና በብሬን ተመቶ ተሽከርካሪው ከጥቅም ውጭ ሆኗል። እላው ላይ የነበሩ የአገዛዙ ጠባቂ ኃይሎችም እንዲሁ ማለት ሙትና ቁስለኛ ሆነዋል። በዚህ ልክ ከፍተኛ ጉዳት አስተናግዷል። በኋላ መጨረሻ ላይ እንግዲህ ሽፋን በዙና በሞርተር እየሰጠ አሁንም ቁስለኛ ለማንሳት ሞክሮ ነበረ። በተወሰነ መልኩ ምናልባት ለሱ ትንሽ ቀረብ ያሉትን ለማንሳት ችሏል። ነገር ግን እዛው አካባቢ የነበሩት ማለቴ ኩብኩቤ አካባቢ የነበሩትን ዜና እስከሰጡ ድረስ ተሽከርካሪውም ማለቴ የኦራል ተሽከርካሪው አልተነሳም። ሙትና ቁስለኛውንም እንደዛው ማንሳት አልቻለም። ከፍተኛ ውጊያ ነው ሲደረግ የዋለው። በዚህም እንግዲህ የአማራ ፋኖ ሸዋ እዝ ይኩኖ አምላክ ክፍለ ጦር ፕሮፌሰር አስራት ወልደየስ ከፍተኛ ጀብድ ስትሰራ ነው ያለችው በዚህ አካባቢ። አሁንም በዚህ ልክ ውጥረት አለ። ሌላኛውና ሁለተኛው እንግዲህ በአማራ ፋኖ ሸዋ እዝ ስር ካሉ
ክፍለ ጦሮች መካከል በነጎድጓድ ክፍለ ጦር ስር የሚገኘው መብረቁ ብርጌድ እና ናደው በናደው ክፍለ ጦር ስር የሚገኘው ራስ አበበ አረጋይ ብርጌድ በጋራ በመሆን እንግዲህ ዛሬ ውሎ ከጠዋት 12 ሰዓት ጀምሮ በጅሁር ከተማ ውጊያ ሲያደርጉ ነው ያሉት። እንግዲህ ሰልፉን ለማስተጓጎልም ጭምር ሌላውም ጠላት ላይ ከፍተኛ ጉዳት ለማድረስ ቅድ በማቀድ በተባበረ መልኩ የሁለቱ ብርጌድ አንዳንድ ክፍለ ጦሮች በመግባት ከፍተኛ ጉዳት አድርሰውበታል ጠላት ላይ። እንግዲህ ጠዋት 12 ሰዓት ላይ ነጎድጓድ ክፍለ ጦር መብረቁ ብርጌድ አባይ ሻለቃና ናደው ክፍለ ጦር ራስ አበበ አረጋይ ብርጌድ ሙሉ ኃይሉ ጠዋት 12 ሰዓት ላይ ወደ ነዋሪ ከተማ ዘልቋል። እንግዲህ የመጀመሪያው ውጊያ የተደረገው ከጅሁር ወደ ነዋሪ ሲኬድ ነዋሪ መግቢያ ከተማው ላይ ኬላ አለ። ኬላው ላይ ደፈጣ ያደረገ የመከላከያና አድማ ብተና ኃይል ነበር። እሱንም ሙሉ ለሙሉ ደምስሰው በመግባት ነዋሪ ከተማን እንግዲህ በከፊል አሁን ዜና በሚሰጥበት ሰዓት በከፊል ተቆጣጥሯል የፋኖ ኃይሉ። በተለይ ልዩ ቦታው ከብት ተራ በሚባለው የነዋሪ ከተማ ክፍል ላይ የፋኖ ኃይሉ ነው ያለው። አሁን የመከላከያ ኃይሉ እና አድማ ብተናው በተወሰነ የከተማው ጠርዝ ላይ ካምፑ ላይ ነው ያለው። ከባባድ መሳሪያ እየወረወረ የፋኖ ኃይሉ የንጹሃን ማለት በነዋሪ ከተማ የሚኖረው ንጹሃን እንዳይጎዳ በማሰብ እንግዲህ ቦታ ይዞ የጠላት ኃይል ላይ በጨበጣ እየመታ ነው ያለው። የከባድ መሳሪያዎችን ግን ከመተኮስ ተቆጥቧል የፋኖ ኃይሉ ማለት ነው። ምክንያቱም ንጹሃን እንዳይመታ በመስጋት የመከላከያ ኃይሉ ወይንም የመንግስት ኃይሉ ግን በማን አለብኝነትና በደመ ነፍስ የሚወረውራቸው የከባድ መሳሪያዎች በተወሰነ መልኩ የንጹሃን ቤቶችና ንጹሃንን ጎድቷል እና በአጠቃላይ ከፍተኛ ትንቅንቅ ሲደረግ ነው ያለው። በተለይ እዚህ አካባቢ የሚንቀሳቀሰው በነዋሪ ዙሪያ የሚንቀሳቀሰው የፋኖ ኃይል ከዚህ በፊት የሚሊሻን ሰብል ለመሰብሰብ እንግዲህ ከአዲስ አበባ ያመጣው አንድ ኮምባይነርና አንድ ገልባጭ መኪናን ከሳምንት በፊት ኦፕሬሽን በመስራት ማርከው አምጥተው አሁን ፋኖ ባለበት ከተማ ማለቴ በጅሁር ከተማ ነው ያሉት እነዚህ ተሽከርካሪዎች እነዚህ ማሽኖች እና በጅሁር ከተማ አካባቢ ያለውን የአርሶ አደር ሰብል እየሰበሰቡ ነው ያሉት ይሄ ኮምባይነርና ገልባጭ መኪና። በዚህ ልክ ከፍተኛ ተጋድሎ እያደረገ ያለ ፋኖ ነው ማለት በዛ አካባቢ የሚንቀሳቀሰው። ሌላው በዚሁ እንግዲህ በአማራ ፋኖ ሸዋ ዕዝ የሚንቀሳቀስባቸው ቦታዎች ላይ እንግዲህ መንግስት እንደሚታወቀው የድጋፍ ሰልፍ በሰፊው ጠርቷል። ነገር ግን መንግስት ህዝብ እንደማይደግፈውና ተስፋ እንደው የሚቆርጥ ከሆነና ህሊና ካለው ተስፋ የቆረጠበት ቀን እለት ነው ማለት ይቻላል። በብዙ ቦታ ሰልፎች ተስተጓጉለውበታል፣ ማድረግ አልቻለም። በተለይ እንግዲህ በምንጃር አካባቢ እንዲሁ ሰልፉ ሲደረግ ለማስተጓጎል በሚልና ደፈጣ በማድረግ ማለት በተለምዶ ሸዋገነት በሚባል አካባቢ የሚሊሻ ኃይል ጋርና ከመከላከያ ኃይል ጋር የፋኖ ኃይሉ ገጥሞ ነበረ። የፋኖ ኃይሉ ያው ሰርጎ የገባው የፋኖ ኃይል ጥቃት አድርሶ ከከተማ ወዲያውኑ ለቋል። ምክንያቱም ጠላት ኃይል ወይንም የመንግስት ኃይሉ በደበ ነፍስ የሚተኩሳቸው የከባድ መሳሪያዎች ንጹሃኑን እንዳይጎዳ በሚል ለቆታል። በዚህ ከፍተኛ ጉዳት ደርሶበታል ማለት ነው። ሌላው አሳግርት ከተማ ላይ እንዲሁ ሰርጎ የገቡ የፋኖ ኃይሎች ከተማው ላይ ሰልፍ የሚያስተባብሩ ሚሊሻዎችንና የመከላከያ ኃይሎችን እንዲሁ መተው ወደኋላ ፈግፍገዋል። በዚሁም ሰልፉ የተስተጓጎለበት ሁኔታ ነው ያለው። በበቂ መልኩ አላደረገም። ይሁን እንጂ ያው ህዝብ ያልወጣለት እና ማንም ደጋፊ ያጣው የመንግስት ኃይል ተማሪዎችን ከትምህርት ቤት እያወጣ ሰልፉን ለማድረግ ሞክሮ ነበር። ይህም ያልተሳካበት ሁኔታ ነው ያለው። በአጠቃላይ የአማራ ፋኖ ሸዋ ዕዝ በሚንቀሳቀስበትም በሌላም የአማራ ክልል አንቅሮ እንደተፈው ያውቃል። ይህን በደንብ ተረድቷል። ምናልባት እሱ በተቆጣጠረባቸው አካባቢዎች ማለት በከተሞች ብቻ ማለት በአማራ ክልል ያሉ ውስን ከተሞች ላይ እንግዲህ በግድም ቢሆን ህዝቡን አስወጥቼ ህዝብ ድጋፍ አለኝ ለማስባል ዓለም አቀፍ ማህበረሰቡን ለማሳየት እሞክራለሁ ብሎ ጥረት አድርጎ ነበር። ነገር ግን እንዳሰበው አልሆነም። ማህበረሰቡም ያው ሁላችንም እንዳየነው ሚዲያ ላይ አልወጣለትም። አልወጣ ሲለው እንግዲህ የተጠቀመው የመጨረሻው አማራጭ ከትምህርት ቤት ተማሪዎችን አስወጥቶ የራሱን ታጣቂዎች በሰልፉ ላይ ማሳተፍ ነበር። ይህም የታጠቀ ኃይል እንግዲህ ሰልፍ ሲያደርግ ለማን እንደሚደግፍ ይታወቃል። ስለዚህ በአጠቃላይ ያፈረበትና የህዝብ ድጋፍ እንዳጣ በይፋ በእርግጥ ያውቀዋል። ነገር ግን በቃ ገፍቶ የመጣ የህዝብ ጥላቻ እንዳለበት በደንብ የተረዳበት ሁኔታ ነው ያለው። እንግዲህ የሚረዳና የሚገነዘብ ጭንቅላት ካለው በዚህ ልክ ነው ጥላቻውን ያሳየው ህዝቡ እና በአጠቃላይ ህዝቡ ከፋኖ ጎን መሆኑን በይፋ ያሳየበት ነው ያለው። ህዝቡን በአጠቃላይ ይህን የእኛን ጥሪ ተቀብሎ ማለት ሰልፉ እንዳይወጡ እኛም ጥሪ ያስተላልፈን ነበር። ይህን ተቀብሎ ሰልፍ ባለመውጣቱ የአማራን ህዝብ በከፍተኛ መልኩ ልናመሰግን እንወዳለን እና ክብር ይስጥልን ነው ማለት የምፈልገው። ሳትነው አድዋ ስላሴን ሳትነው ጠላት አረከሰ ሳትነው ገበየው በሞቴ ሳትነው ግባና ቀደሰ ሳትነው ጣሊያን ጉዳዬ ሳትነው ጣሊያን ጉዳዬ ሳትነው አበሻ ጉዳዬ ሳትነው ጣሊያን ወተወተ ሳትነው አይነ ጥሩ ተኳሽ ሳትነው ዋያሌው አባተ ሳትነው አላቅ የመቀሌ ሳትነው ምጽዋ ድረስ ሳትነው ቀኘው ነው
የሚባለው የወሎ ምድር ያለፉትን 5 ቀናት በበርካታ ወታደራዊ ድሎች ታጅቦ ነው የቆየው። ሰሜን ወሎ አብዛኛውን ቀጠና በእጁ ያስገባው የአማራ ፋኖ በወሎ የአገዛዙን ፖለቲካዊና ወታደራዊ ስሮችን በመንቀል እያንኮታኮተው የመጨረሻ ግብዓተ መሬቱን ከሚፈጽምበት ምዕራፍ ላይ እንደተጠጋ አመራሮቹ ይገልጻሉ። የአማራ ፋኖ በወሎ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው ሰልፉም ከሽፏል፣ የድል ግስጋሴውም ተጠናክሮ ቀጥሏል ይለናል። እንግዲህ በወሎ ቤት አማራ ቀጠና በበርካታ አካባቢዎች አገዛዙ ተካሻው የማይዝለው በአዴን የዘመናት የአማራ ህዝብ ጠላቶች መጠቀሚያ የሆነው በአዴን ብልጽግና አሁንም በተለያዩ አማራ ክልል አካባቢዎች በወረዳና በዞን ከተሞች ሰልፍ ጠርቶ ነበረ። ይሄ ሰልፍ ባለፉት 2 ዓመታት አማራ ህዝብ ላይ በምድርም በአየርም ጭፍጨፋ እየፈጸመ ያለው የአብይ አህመድን አገዛዝ አሁንም ለአዲስ ጭፍጨፋ ላለፈው እውቅና ሰጡኝና አሁንም ለአዲስ ጭፍጨፋ ተዘጋጁ የሚል ተጨፈኑ ላሙኛችሁ የሚል ህዝባችንን አሳልፎ አሁን ለጭፍጨፋ የሚያጋልጥ ሰልፎችን እያዘጋጁበት ሁኔታ ነበረ። ህዝባችን ግን እንዳጋጣሚ ሆኖ እንደ ታሪክ አጋጣሚም በጣም ጠንቅቆ ተረድቶታል ሁሉንም ነገር። እኛም ደግሞ የአማራ ፋኖዎች ህዝባችንን በውሉና በቅጡ እየመራን እያታገልነው እንደሆነ ይታወቃልና በበርካታ አካባቢዎች ሰልፍ ጠርቶ ነበረ። ከትላንትና ወዲያ ጀምሮ ከታህሳስ 7 2017 ጀምሮ ትናንትናም አስገዳጅ በሆነ ሁኔታ በጣም የሚያሳዝነው ደግሞ ሰብአዊነትን ጭምር በሚጋፋ ሁኔታ በጣም ትላልቅ እድሜ ደረጃ ላይ የደረሱ አዛውንቶች እናት አባቶቻችንን ሳይቀር ህይወታቸውን ለማቆየት በሴፍቲኔት እያቀፈ 5 ጣሳ 10 ጣሳ ጥሬ እየወረወረ በአመት አንድ ጊዜ በዛ የያዛቸውንም ጭምር ሳይቀር ፍጹም ሰብአዊነት በጎደለው ሁኔታ በየቀበሌው ለሰልፍ ያዘጋጀበትም ሁኔታ ነበረ። ተውን ብለው ነበር። ትናንትና በተለይ ተደጋጋሚ ጥሪዎች ከህዝባችን ይደርሱን ነበረ። በወልዲያ፣ በመርሳ፣ በወርጌሳ፣ በጎብዬ፣ በዶሮ ግብር በተለያዩ የሰሜን ወሎና የደቡብ ወሎ ቀጠናዎች እስከ ደሴ ጭምር ድረሱልን ባካችሁ፣ በምድርም በአየርም እየጨፈጨፈ ዘር ማጥፋት እየፈጸመብን ያለ የአብይ አህመድ የብልጽግና መንግስት አስገድዶ ከስራ ገበታችን የሕክምና ተቋማቶች ትምህርት ቤቶች ሁሉ ተዘግተው የንግድ ተቋማቶች ሁሉ ተዘግተው ለሰልፍ እንድንወጣ ያልወጣ ይረሸናል፣ ያልወጣ ፋኖ ነው እያሉ እያስገደዱን ነው። እባካችሁ ድረስ ልጆቻችን የሚል ተደጋጋሚ የስልክ ጥሪዎችም ከህዝባችን ይደርሰን ነበር። ያን መሰረት በማድረግ ህዝባችንን ለዳግም ጭፍጨፋ የሚያጋልጥና አገዛዙ ነውሩን የሚሸፍንበት የህዝብ ድጋፍ አለኝ ብሎ ዲፕሎማሲ የሚሰራበትና በቀጣዮቹ ቀናቶችም በምድርም ይሁን በአየር የአማራ ህዝብ ላይ የተለመደውን ጭፍጨፋ ለማድረግ አጀንዳ እየቀያየረ ባለፉት 4-5 ዓመታት ጦርነት እያካሄደ ያለው የብልጽግና መንግስት እንደዚህ አይነት ሰልፎችን አስቦ ነበር። ህዝባችን አኩርቶናል። በጣም አመስግነናል። ህዝባችንን ወደኋላ ማመሰግነው ይሆናል። የአማራ ፋኖ ታጋዮችም በዚህ በወሎ ቤት አማራ ቀጠና የሚንቀሳቀሱ የፋኖ አደረጃጀቶች አንድ ሆነው ድርና ማግ ሆነው ድር ቢያብር አንበሳ ያስር ሆነው ሁላችንም በጋራ በራያ ቆቦ፣ በጎብዬ፣ በጉባላፍቶ፣ ዶሮ ግብር፣ ስሪንቃ፣ ወልዲያ ከተማና ዙሪያው እስከ አፍሪኬር ድረስ ስሪንቃ፣ መርሳ፣ ወርጌሳ እስከ ውጫሌ ጥግ ድረስ እንዲሁም አማራ ሳይንትን ጨምሮ አማራ ሳይንት በተለይ ከትላንትና ጀምሮ ሰሞኑን አጠቃላይ በርካታ ትንቅንቅና ተጋድሎች እየተደረገ ያለበት ቀጠና ነው። ምዕራብ ወሎ ኮር በጣም በርካታ ትንቅንቆችን እያደረገ ያለበት ሁኔታ ነው ያለው። አጠቃላይ በሰልፉ ግን በእነዚህ ቀጠናዎች በጠቀስኩልህ በርካታ ተጋድሎችን በማድረግ ፋኖ ህዝባችንን ጠላቱ ዘር ማጥፋት እየፈጸመበት ያለው ስርዓት አሁንም ለዳግም ሞት ለድጋሚ ሞት ሁለተኛ ሊገለው በጦርነት እየገደለው ነው። አሁንም ደግሞ የፖለቲካ ሞትም ሊገለው ህዝባችንን ሰልፍ ሊያሰልፈውና ለአዲስ ጭፍጨፋ ሊያዘጋጀው ነበር። የህዝባችንን ጥሪ ተገን አድርገን በከተሞች ከ3 እስከ 5 ኪሎ ሜትር ጭምር ከበባ አድርገን ያለንበት ሁኔታ ስለሚታወቅ በመንጀሎ ጀምሮ እስከ ወርጌሳ እና ውጫሌ ድረስ ደሴ ከተማን ጨምሮ ከትላንትና ጀምሮ በርካታ ትንቅንቆችን በማድረግ ያገዛዙን ሴራ ያከሸፍንበት ሁኔታ አለ። ከዚህ ጋር ተያይዞ ግን መሳይ የአማራ ህዝብ የሚያውቀው መላው ዓለም የሚያውቀው በተለይ ኢትዮጵያውያኖች የሚያውቁት የአማራ ህዝብ በክልሉም ከክልሉ ውጭ በርካታ ጭፍጨፋዎች ሲደረጉበት ነበር። አብይ አህመድ በለውጥ በህዝባዊ እምቢተኝነት ያመጣነውን ለውጥ ከሰጠነው እናሻግራችኋለሁ ካለ በኋላ ወደ ጅምላ ሞት በ21ኛው ክፍለ ዘመን ውሻና ዝንጀሮ ጦጣ ተከብሮ በሚኖርባት ዓለም ውስጥ የአማራ ህዝብ አንገቱን እየታረደ ብልቱ እየተሰለበ ሆዱ እየተቀደደ ሽል እየወጣ አሟሟቱ ሳያምር ሙስሊም ክርስቲያኑ በአንድ ጉድጓድ የተቀበረበት ሁኔታ የቅርብ ጊዜ በጣት የሚቆጠሩ ዓመታቶች ታሪክ ነው። ይሄን የምንረሳው መስሎት በሰልፍ ስንለምነው አልቃሻ ናቸው ሁሌ ማላቀስ ይል ነበረ። የአማራ ህዝብ ግን ከሰልፍ ወጥቶ ወደ ሰይፍ ተሸጋግሮ ገዳዩን እየገደለ ያፈናቀለውን እያፈናቀለ በሰፈሩት ልክ እየሰፈረ
እየቆፈረ ህመሙ እንዲገባቸው እያደረገ ጠላቶቹን የነፍጥ ትግል የትጥቅ ትግል ጀምሮ በድል ዋዜማ የሚገኝበት ሰዓት ላይ ሲደርስና በሀገር ውስጥም በውጭም አጠቃላይ ባለም አቀፍ ደረጃ ሀገራችንን ኢትዮጵያን ቀምቶን ሽጧት በዶላር ቀይሯት በርካታ ሚሊዮን ዶላሮችን ቢሊዮን ዶላሮችን ያወጣ ጦርነት እያካሄደ እንደሆነ ይታወቃል። የአብይ አህመድ ብልጽግና መንግስት ይህንን ተቋቁመን ከክላሽ ደም ጀምሮ እስከ ድሮን የታጠቀውን መንግስት ልባችን ታጥቆ በስነ ልቦና ታጥቀን ትጥቃችን ከሱ ከጠላታችን ከብርሃኑ ጁላ አድርገን በዚህ ደረጃ በድል ዋዜማ የደረሰ ትግል የአማራን ህዝብ ህልውና ማረጋገጥ የምንችልበትና የሀገራችን ኢትዮጵያ ባለቤት የምንሆንበት ኢትዮጵያ ሀገራችን የሁሉም ኢትዮጵያውያን የሚሆኑበትን ምዕራፍ ልንከፍት በጫፍ በደረስንበት ጊዜ አገዛዙ እንግዲህ የመጨረሻ ጣረ ሞት ላይ ስላለ በእንደነዚህ አይነት ነገሮች በሰልፍ በተለያዩ ሁኔታዎች የአማራን ህዝብ ትግል ለማደናቀፍና ዓለም አቀፍ ዲፕሎማሲ በሐሰት መንገድ ሰርቶ ዳግም ለመጨፍጨፍና ትግላችንን ለመቀልበስ የሚያደርገውን ጥረት በዚህ በብርቱ ተጋድሎ ታጋዩም ህዝባችንንም ሁሉም በየፊናው ርብርብ በማድረግ በዛሬው ዕለት ቀላል የሚባል ስራ አይደለም የተሰራው በጣም ትልቅ ስራ በመስራት አገዛዙን አሁንም ሀፍረት የተቆናነበበት ድሮም ሀፍረት የተቆናነበ ነው። አሁንም ደግሞ የበለጠ በፖለቲካው በዲፕሎማሲው መልክ መስክ ትልቅ ሽንፈት የደረሰበትኝ ዙ 23 ጀምሮ እስከ ብረት ለበስ ታንኮች ድረስ በርካታ ጦር መሳሪያዎችን ተጠቅሞ የድሮን ቅኝት የነበረባቸው ቀጠናዎችም ነበሩ ውጊያ የጠነከረበትና ወልዲያ አፍሪኬራ አካባቢ መንጀሎ አካባቢ ስሪንቃ ወርጌሳ መርሳ አካባቢ በርካታ ተጋድሎዎችም ስለነበሩ የከበደውና ያልቻለበት ሁኔታ ነበረ። የመጨረሻ ጣረ ሞቱ ላይ ነው ያለው። የሚችለውን ሁሉ እያደረገ ነው። ህዝባችንን በርቶ ጠንክሮ አማራ ፋኖ ትግል ጋር ተሰርልፎ የሚችለውን እያደረገ ነው ያለው። ከፈጣሪ በታች እንደ ሰው እናሳካዋለን ብለን እናስባለን። አጠቃላይ ግን ስርዓቱ እንዳልከው የሸኔ ታጣቂዎችም ለዛውም በጣም ብዙ እጃቸው በደም የተጨማለቀ ነገ ተጠያቂ የሚሆኑ ተጠያቂነት የሚሰፍንበትና ኢትዮጵያውያኖች በልካቸው የስልጣንና ኢኮኖሚ ባለቤቱ ነው ዲሞክራሲያዊ ስርዓት በሚገነቡበት ጊዜ በዓለም አቀፍ ደረጃም ነገ መጠየቅም የሚችሉ ምናልባትም ደግሞ ጥፋተኞችን ወንጀለኞችንም ጭምር በማን አለብኝነት የተደራደሩበት ሁኔታ ነው ያለው። ያን ድራማ ነው ይታወቃል። በቱርክ መንግስት አደራዳሪነት በሶማሌላንድና በሶማሊያ ጉዳይም እንዲሁ የተደራደረበትና ሰላማዊ መንግስት ነኝ አይነት ጨዋታ የተጫወተበት ሁኔታ አለ። እንደነገርኩ ይሄኛውም አለ። አሁንም ከዚህ ከፋኖ ጋርም ተያይዞ ሚሊሾችን እየሰበሰበ የከረመበት ሁኔታ አለ። እነዛን ሚሊሾች እጅ ሰጠኝ በሚል መቼም ኢትዮጵያውያን ከለራችንም ሁሉ ነገራችን ተመሳሳይ ነው። ደግሞ እዚህ እንደ አማራ ስታዩ ደግሞ ፋኖም ሚሊሻውም የተለያየ ሁኔታ የለውምና ሚሊሻውን የፋኖ ልብስ አልብሶ ወይም ፋኖ በሚመስሉበት ሁኔታ አድርጎ እጅ ሰጡኝ በማለት ድራማ ሊሰራ ይችላል። ይሄን ሀገር ውስጥ ሁሉም ኢትዮጵያውያን የነቃበትና የተረዳበት የተገነዘበበት ሁኔታ ነው ያለው። እንዳልከው ግን ብዙ ድራማዎችንና ውስጣቸው ሐሰት የሆነ ከላይ እውነት ለማስመሰል በርካታ ጥረቶችን እያደረገ ያለበት ሁኔታ አለ። ብቻ ግን እንደ ፋኖ አጠቃላይ ነቅተን ፖለቲካውን ተረድተን ተገንዝበን እየታገልን ስለሆነ ከኛም አልፎ ህዝባችንን በደንብ ስለተረዳውና ስለተገነዘበው ውጤት የሚያመጡበት ሁኔታ ይኖራል ብለን አናስብም። ግን አጠቃላይ እያደረጉ ያሉ ሁኔታ እንደገለጽከው የተለያዩ የሐሰት ፕሮፓጋንዳዎችን በመስራት የተለያዩ ለዲፕሎማሲው ይጠቅሙኛል የሚላቸውን በሐሰት የተሞሉ ስሪቱ አጠቃላይ ሐሰት፣ ውሸት፣ ህዝብን መቅጠፍና መዋሸት ስለሆነ በእንደነዚህ አይነት ጉዳዮች የሚዋሽበትና በተለይ ዓለም አቀፉ ማህበረሰብ የሚያታልልበትን መንገድ እየሞከረ ነው። ከፍተኛ ጥረት እያደረገ ነው። ከዚህ አንጻርኛ እንደ ፋኖ ትግልና ታጋይ ህዝባችን በእንደነዚህ አይነት ጉዳዮች ከወዲሁ ዝግጁ ሆኖ የሚዲያ ባለሙያዎችም ደግሞ እውነታውን ለህዝብ በማሳወቅ እየሰራ ያለው ስራ ከመሬት ጠብ የሚል እንዳይሆንና አጠቃላይ ያስበው እንዳይሳካለት ሁላችንም ርብርብ በማድረግ አሁንም ስርዓቱን እርቃኑን ማስቀረትና ማጋለጥ ይኖርብናል ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ ኢትዮጵያውያን ውድ ኤርትራውያን እንዴት ናችሁ? ሰላም ናችሁ? ሰላም ፍቅር ለእምዬ ኢትዮጵያ ሀገራችን ሰላም አላህ Subhanahu Wa Ta'ala ፈጣሪ ያርግልን እያልኩኝ ዛሬ ደግሞ ይዤላችሁ የመጣሁት ገላችን ስክራፕ የምናረግበትን ነገር ነው ማለት ነው። ገላችን ለመላ ሰውነታችን የሚሆን ጸጉራችን ሳይሆን ለሰውነታችን ሙሉ የሚሆን ስክራፕ ነው ይዤላችሁ የመጣሁት። እሱም በቤታችን ውስጥ ያለ የተዘጋጀ ነገር ነው ማለት ነው ይዤላችሁ የመጣሁት። ያው በቤታችሁ ውስጥ መቼ የሚጠፋ ነገር አይደለም፣ የሚገዙትም አይደለም። በመጣበት እነሱ መዳሙት ባመጡበት ነገር መስራት ትችላላችሁ ማለት ነው።
እንግዲህ እዚህ ጋር ቡና ነው ማለት ነው። ቡና የኛ ሀገሩ ቡና ማለት ነው። ቡና ያው ቱርኪሽ ይሉታል ማለት ነው። ስለዚህ አይጠፋም ማለት ነው። እዚህ ጋር ሱካር አለኝ፣ እዛ ጋር ቤኪንግ ፓውደር አለኝ ማለት ነው። ብዙም ነገር የሚያስፈልግ አይደለም። ከዛ ዘይቱን ያስፈልገናል ማለት ነው። ወይም ደግሞ ኮኮናት ያስፈልገናል፣ ጆዝ ህንድ ማለት ነው። እነሱ ናቸው የሚያስፈልጉን ቤተሰቦቼ። ይሄ ማለት ይሄኛው በጣም ቀላልና በጣም አሪፍ ነው። ነገር ግን ስትጠቀሙት ደግሞ በተከታታይ ሁሌ የምትጠቀሙት ነገር ከሆነ ደግሞ በጣም የሚያጸዳ ነገር ነው ማለት ነው። እግራችን ጥቁር ያለበት የጫማ ቅርጽ ያለብን ማለት ነው ለተቸገር ነው በጣም በአጭር ጊዜ የሚያጠፋ ነው ማለት ነው። ተረከዛችን ደግሞ እየተቆራረጠ የሚያስቸግረን ነገር ከሆነ ደግሞ በጣም አሪፍ ነው ማለት ነው። እኔ በተከታታይ ነበር የምጠቀመው፣ ግን አሁን በዚህ ጊዜ አቆሚዋለሁ እንጂ በተከታታይ ነበር የምጠቀመው ማለት ነው። ከዛ ላይ ደግሞ ታፋችሁ ስር እየተወቀረው ብብታችሁ ውስጥ እየተወቀረው በተለይ ታች አፎን ብብታችሁ ውስጥና ታች እንትናችሁ ላይ እየተወቀረው እንዴት አድርቆ የደረቀ ማለት ነው እንትን እየተላጠ ነው የሚወጣው ማለት ነው። እኔ ብዙ እንትን ስላየውበት ነው ስለተጠቀምኩበት ነው ማለት ነው ቤተሰቦቼ። እና ቡናውን የምትፈልጉት አይል ነው የምታዘጋጁት። በነገራችን ላይ አዘጋጅታችሁ ማስቀመጥ ትችላላችሁ። በየጊዜውም እንትን ማለት የለባችሁም። ቡና የሚፈልጉትን አይል 2 ማንኪያ፣ 3 ማንኪያ፣ 1 ማንኪያ የፈለጋችሁትን ያህል ታረጋላችሁ። ከዛ በኋላ እንዲሁም ሱካር ደግሞ 3 ማንኪያ 2 ማንኪያ የፈለጋችሁትን ያህል ታረጋላችሁ። ቤኪንግ ፓውደር ግን በትንሿ ማንኪያ ነው የምታረጉት ማለት ነው። ነገር ግን ቤኪንግ ፓውደር ሀሳሲያ ምናምን የሚያስቸግራችሁ ነገር ከሆነ የሚያቃጥላችሁ ነገር ከሆነ እሱን አለማረግ ትችላላችሁ። ግን በጣም ነው የሚያጸዳው ቤኪንግ ፓውደር ማለት ነው። ወይም ደግሞ ቤኪንግ ሶዳ ካላችሁ ማለት ነው። ቤኪንግ ሶዳ ይሻላል ከቤኪንግ ፓውደር። እኔ ስለሌለኝ ቤኪንግ ፓውደር ነው ያረኩኝ በነገራችን ላይ። ከዛ ሱካር ነው ያረኩኝ። ጨው ያስፈልገናል። አፎን ረስቻለሁ ማለት ነው። ጨው ያስፈልገናል። ከሌላችሁ ጨው ለማረግም ትችላላችሁ፣ በሱካር ብቻ ማረግ ትችላላችሁ ማለት ነው ቤተሰቦቼ። እንደዛ አርጌ ነው እኔ ያዘጋጀሁት። በነገራችን ላይ ቤኪንግ ፓውደር ጨው ካልፈለጋችሁ መተው ትችላላችሁ። እኔ አዘጋጅቼ አስቀምጨዋለሁ በነገራችን ላይ ማለት ነው ቤተሰብ። ይሄንን ያመጣሁላችሁ ደግሞ ለእናንተ ላሳያችሁ ነው እና ከዚህ በፊትም ሰርቼላችኋለሁ። ቪዲዮ ላይ ደግሞ ታዩታላችሁ ማለት ነው። የተሰራሁት አለኝ ማለት ነው ቤተሰቦቼ። እናም ደግሞ ዘይቱን ሳታበዙ ነው መታረጉት። በወፍራሙ ነው ሆነ የሆነ በቃ እንደ ጨመቀ ስታረጉት በሶ ወይም ሆነ ነገር እንዴት ነው እንደዛ ስታረጉት ጨመቀ ስታረጉት የሆነ ሚያዝ ነገር መሆን አለበት። ምክንያቱም ገላችሁን እንደዚህ ስክራፕ ስታረጉት በደንብ አርጋችሁ እሽት ስታረጉት ጥቁቁሩ እንዲወጣላችሁ ያግዛችኋል ማለት ነው። ዘይት ከበዛ ግን አያግዛችሁም በነገራችን ላይ። ከዛ በኋላ እንደዛ ካረጋችሁት በኋላ ይሄን በሳምንት 2 ወይም በሳምንት 1 ነገር ግን የመጀመሪያ አካባቢዋን በሳምንት 2 ብታረጉት ብዙ ለውጥ ታዩበታላችሁ። ከዛ በኋላ ስክራፕ ካረጋችሁት በኋላ ግን በውሃ ብቻ ነው የምታለቅልቁት። በሳሙና መታጠብ የለባችሁም። ተኝታችሁ አድራችሁ ጧቱን ማታ እንደዚህ ታጥባችሁ ጧቱን ተነስታችሁ ነው በሳሙና መታጠብ ያለባችሁ ማለት ነው። ለውጥ ልታዩበት ከፈለጋችሁ እነዚህ ነው የሚላችሁ። በተለይ ታፋችሁ ስር እየተወቀረውን እንዴት አርጎ እንደሚሊጠው ማለት ነው። እንደ ቆዳውን የደረቀ አርጎ ነው የሚሊጠው ማለት ነው። በጣም አሪፍ ነው ቤተሰቦቼ፣ ተጠቀሙበት። በጣም የተመቸኝና የተጠቀምኩት ነገር ነው ማለት ነው። በተከታታይ እውነቴን ነው። እኔ እንደኔ ስንፍና ከሌለባችሁ እኔ ሰንፌ አቁሜው ነው እንጂ ስንፍና ከሌለባችሁ በጣም አሪፍ ነው ማለት ነው ቤተሰቦቼ። እና ተጠቀሙት እላችኋለሁኝ። ይጠቅማችኋል። እናም ደግሞ ቤታችሁ ውስጥ ያለ ነገር ነው፣ ቀላል ነገር ነው። ስለዚህ ምንም ብዙ ወጪ የሚወጣለት ነገር አይደለም። ባመጡት 1 ማንኪያ ብትወስዱ አሁን ብቻችሁ ከሆናችሁ 2 ከሆናችሁ 2 ማንኪያ ራሱ ብታረጉ ብዙ ነው የሚሆነው ማለት ነው። እና ደግሞ ትንሽ ነው የሚያስፈልገው። ጓላችን ስንታሽበት ብዙ አያስፈልገንም፣ በትንሹ ነው የሚያስፈልገን። ከዛ ተረከዛችሁን በደንብ አርጋችሁ ታሹታላችሁ። የጫማ ቅርጹ ራሱ ይጠፋል። ተረከዛችሁ ላይ የሚቆራረጠው ይጠፋል። ያጸዳላችኋል። ተረከዛችሁ ያማራ ነው የሚሄደው ማለት ነው። ከዛ የውስጥ እግራችሁ ራሱ አሪፍ ነው የሚሆነው እላችኋለሁ ቤተሰቦቼ። በጣም ቆንጆና አሪፍ ማራኪ የወደድኩት ስክራፕ ነው ማለት ነው። ብዙ አይነቶች አሉ። በጨው ብቻ የሚዘጋጅ አለ። በነገራችን ላይ አንዳንድ ሰው በጣም ያቃጥለዋል። እኔ ጨው ምናምን ሳረግ ያቃጥለኛል። ብዙም አላረግም ጨው ማለት ነው።
እና ሱካር ነው አብዛኛ ጊዜ እናም ሎሚም አለ በብዙ ነገር ግን እነዚህ ለኔ የተመቹኝ ይሄ ነው ማለት ነው። ሰው የሚመቸው ነገር ነው የሚጠቀመው አይደል እንዴ? እና ቪዲዮን ላይክ እና ሼር ሰብስክራይብ ማድረጉን እንዳረሱ ማለት ነው ቤተሰቦቼ። ቅንነት ለራስ ነው። አብረን እንደግ። እዚህ ጋር ደግሞ የጸጉር ቅባት ነው ከህንድ የመጣልኝ ጸጉር ቅባት ነው። ልጅቷ መጥቶላል ለኔም ለናትዮም አከፋፍላ ሰጥተን ነው ማለት ነው። የጸጉር የህንድ ቅባት በጣም ምርጥ ቆንጆ ቅባት ነው። በነገራችን ላይ እዚህ ያለሁበት አካባቢ አላገኘሁትም። ይሄ ከህንድ የሚመጣ ቅባት ነው። ነገር ግን ኦንላይን ምናምን ሊኖር ይችላል። እኔ ልጅቷ ካንድም ሁለት ነው አንዱ ጨርሼ አንዱ ይሄ አለ ማለት ነው። ውስጡ ላይ ደግሞ የሚያረጉት ስር ብዙ ነገር ነው የሚደረግበት ማለት ነው። እና በጣም አሪፍ ቆንጆ ቅባት ነው ቤተሰቦቼ። ካገኛችሁት ግን ተጠቀሙት ማለት ነው። እዚህ ያለ አይመስለኝም እኔ ያለሁበት ቦታ ግንም አላገኘሁትም ሲጀመርም ማለት ነው። በጣም አሪፍ ነው። ለውጥ ታገኙበታላችሁ። ካገኛችሁ ግን ተጠቀሙት እላችኋለሁኝ ቤተሰቦቼ ማለት ነው። አንዳንድ ጥሩ ቅባቶች አሉ፣ አንዳንድ ለጸጉር ማይስማሙ ጸጉሩም የሚያሳክኩ ቅባቶች አሉ። እኔ አብዛኛው ጊዜ አልገዛም፣ ከቤት አዘጋጅቼ ነው የምጠቀመው በነገራችን ላይ ማለት ነው። ከቤት አዘጋጅታችሁ የምትጠቀሙት ቶሎ ነው ለውጥ የምታገኙበት ጸጉራችሁ ላይ። ይሄ ደግሞ የጸጉር ክሬም ነው ማለት ነው። ክሬም ከታጠባችሁ በኋላ እርጥብነት ይሰጠዋል። የደረቀው ጫፉን ጸጉሩን ትቀቡታላችሁ። በጣም አሪፍ ነው፣ ቆንጆ ነው። ልስላሴ ይሰጣል፣ ለጸጉር ያለስልሳል ማለት ነው። እና ይሄ ከኦን ላይ የመጣ ነው ማለት ነው ቤተሰቦቼ። ከብዙ ነገር የሚዘጋጅ ነው። ያለስላል። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ